ሰሞኑን ከፍተኛ ክትትል ያደረገ ነበር። ልጁ ዣና ከፍተኛ የሆነ ህመም ተሰምቷታል። ይህ ህመሟ መጥፎውን ነገር እንዳያመጣበት ሰግቷል። ሁሌም ግን በአእምሮው ተቀርጾ የተቀመጠ የሷ የመዝገብ ታሪክ አለ። በዚህ ታሪክ ውስጥ ብዙ የሚገለጡ ገጾች አሉት። የዣና ታሪክ የ9 ዓመት ታሪክ ቢሆንም ለአሰልጣኝ ሉዊስ ኤንሪኬ ግን የ9 ዓመት ታሪክ ብቻ አልነበረም። የረጅም ጊዜ ታሪክ ሆኖ ሁሌም ያወራዋል። ዣና 9 ዓመት አይደለም የኖረችው። ከኛ ጋር በአካል የለችም። አዎ መንፈሷ ግን ከኛ ጋር አለ። በህይወት ባትኖርም ሁሌም አጠገቤ ግን ትኖራለች። ሉዊስ ኤንሪኬ አጠገቡ ያልተለያት ልጁ ለበርካታ ሳምንታት በከፍተኛ ሕክምና ውስጥ ትገኛለች። ይህ ሳምንት ግን ከባድ ሳምንት ነበር። አዎ አጠገቡ ሆኖ እንዲቆይ የምትፈልገው አባቷ ባይኗ ፈልጋ አጣችው። ሚስቱ ወዲያውኑ በፍጥነት ደወለችለት። እንዲመጣ ነገረችው። ምን የተለየ ነገር አለ ብሎ መለሰላት። አይ ቶሎ እንድትመጣ ፈልጋለሁ አለችው። ያቺ ሰዓት የ9 ዓመት ልጁ ዣና የመጨረሻ ሰዓት ነበረች። ሉዊስ ኤንሪኬ በፍጥነት ወደ ሆስፒታሉ ቅጥር ግቢ ገባ። ልጁ ዣና ድክምክም ብላለች። ሁሌም የሚያደርገውን አንድ ነገር አደረገ። እጁን ግንባሯ ላይ አስቀመጠው። እየቀዘቀዘች ነው። ሉዊስ ኤንሪኬ እሷ ያየችው እንዲደናገጥ አልፈቀደም። ዞር ብሎ ዋጥ አደረገው። ራመድ ብሎ ተነስቶ የሕክምና ባለሙያውን አናገረው። ሲከታተሏት የነበሩት የሕክምና ባለሙያዎች ተስፋ ቆርጠዋል። የአጥንት ካንሰሩ አሁን ዣናን ሊረታት ጫፍ ላይ ደርሷል። ስለዚህ ከቤተሰቡ ጋር የምታሳልፋቸው ትንሽ ሰዓታት ብቻ ነው የሚኖሯት። ይህንን ለቤተሰቡ ተጠርቶ ተነገራቸው። ዣና በሉዊስ ኤንሪኬና በቤተሰቡ እጅግ በጣም የምትወደድ ትልቅ ቦታ ያላት የትንሽ ትልቅ ነች። አባቷን ሁሌ ማስደሰት ትፈልጋለች። አባቷ ሁሌ ሲያዝን ማየት አትፈልግም። የአባቷ ደስታ የሷ ደስታ ነው። የሷ ደስታ የአባቷ ደስታ። አባቴ ሁሌ ደስተኛ እንድትሆን ፈልጋለሁ ትለኝ ነበር ይላል ሉዊስ ኤንሪኬ። የሷ ደስታ የኔ ደስታ ነበር። የኔን ማዘን አትፈልግም። ሐዘኔ እንደሚጎዳኝ ታውቃለች። በልቤ ውስጥ ያሉትን ነገሮች በሙሉ እሷ ቀድማ ትረዳለች። ዣና በመንፈስ አሁንም አለች። ቅዳሜ ምሽት የተቀላቀለው ስሜት በሉዊስ ኤንሪኬ አእምሮ ይመላለስ ነበር። ከዚህ ጨዋታ በፊት ቀደም ብሎ ቃለ መጠይቅ ያደረገው ሉዊስ ኤንሪኬ ይህ ድል የልጁ የዣና ድል እንደሆነ ተናግሮ ነበር። ይህ ድል የልጄ ድል ነው። ይህንን ድል ለሷ አበረክተዋለሁ። ይህ ድል የሷ የኔ ቤተሰብ መገለጫ ነው። ሁሌም ቢሆን ስደሰት ማየት ትፈልግ ነበር። በርግጥ በስጋ በአካል ከኛ ጋር የለችም፣ ነገር ግን በመንፈስ ከኔ ጋር ትኖራለች ነበር ያለው። ጨዋታው ከመጀመሩ በፊት የስቴዲየሙ ስሜት እጅግ በጣም የሚገርም ነበር። የዣናን ፎቶ ከአባቷ ጋር ቆማ የሚያሳይ ትልቅ ባነር የስቴዲየሙን የፊት ለፊት ገጽ ሞልቶታል። ይህንን ያደረጉት ያሰልጣኛቸውን ለልጁ ያለውን ፍቅር የሚያውቁት የፓሪስ ሴን ጀርመን የክለቡ የልብ ደጋፊዎች ናቸው። እነኚህ ደጋፊዎች ለፍጻሜው ጨዋታ ሲዘጋጁ የሉዊስ ኤንሪኬን ስሜት ጠብቀው ነበር የተዘጋጁት። ደጋፊዎቹ ጨዋታው ሲጀምር ይህንን ትልቅ የጨርቅ ለቀቁት። ሉዊስ ኤንሪኬ እንባውን ዋጥ አድርጎ ያዘው። አዎ ስሜቴ እጅግ በጣም የተረባበሸ ስሜት ነበር።
ይህንን ፎቶ ስመለከተው ልጄ ዣና እንዳለች ገባኝ። በርግጥ ከዚህም በፊት አሁንም ከዚህም በኋላ እሷ ከኔ ጋር እንደሆነች እረዳለሁ። ምክንያቱም ጥላኝ ሄደችው በስጋ በአካል እንጂ በመንፈስ አይደለም። ይህ ጨዋታ ለሷ የማበረክተው ጨዋታ እንደሆነ አውቅ ነበር። ድል ማረገውም ለሷ እንደሆነ አስባለሁ። ይህንን ድል ማገኝበት ዋነኛው ምክንያት እሷን ለማስታወስ ነበር። ጨዋታውም ጥሩ ሆነ፣ አሸነፍን። ልጄ ዣናንም አስታወስኳት ይላል ሉዊስ ኤንሪኬ። ኤንሪኬ ልቡ ስስ ነው። ለልጁ ያለው ፍቅር ከፍተኛ ነበር። በቤት ውስጥ ተወዳጅ ልጁ ነበረች። እሷ ካለች ሁሌም ሳቅ ጨዋታ አለ። እሷ ካለ አባቷ ሁሌም ይደሰታል። ትመጣለች፣ ታቅፈዋለች፣ ጸጉሩን ትዳብሰዋለች፣ ፊቱን ትነካካዋለች፣ ባባ ትለዋለች። የዚች ትንሽዬ ልጅ ነፍስ ለአባቷ እጅጉን በጣም ፍቅር የነበረው ነው። ነገር ግን የአባትነትና የልጅነት ዕድሜያቸው 9 ዓመት ብቻ ይቆየ ነበር። እናቴ አንድ ቀን ወደ ቤት ሲሄድ ሁሉንም ነገር ደበቀችው። የልጄ ዣና ፎቶ የለም፣ የተቀረጸው ቪዲዮዎቹ አይሉም፣ ምንም ነገር የለም። እናቴን ሄጄ ጠየቅኳት። ለምንድነው ፎቶዎቹን የደበቅሽው? ለምንድነው ቪዲዮዎቹ የሌሉት ብዬ ጥያቄ አነሳው። እናቴ መለሰች፣ እሷ ከኛ ጋር የለችም። ለምን ታዝናለህ? ለምን በሕይወት ውስጥ ሐዘን ይገባል አለችኝ። ያኔ እጅግ በጣም ተበሳጨሁ። ብስጭቴን ለእናቴ መናገር አልፈለኩም። ማማ አልኳት፣ እናቴ ዣና በአካልና በስጋ ነው ከኔ ጋር የሌለችው። ዣና በመንፈስ ከኔ ጋር አለች። እሷ ሁሌም ትከተለኛለች። እሷ ሁሌም ታበረታኛለች። ፎቶዎቿን መልሺ፣ ቪዲዮዎቿንም የነበሩበት የኮምፒውተር ዴስክቶፕ ላይ አስቀምጪ አልኳት። እናቴም ስሜቴን ስለተረዳች በፍጥነት ያልኳትን አደረገች። የዣና የሕይወት ታሪክ የ9 ዓመት የሕይወት ታሪክ ብቻ አይደለም ይላል ሉዊስ ኤንሪኬ። እሷ ብዙ ነገሮችን ጥላልን ሄዳለች። ሁሌም ቢሆን በደስታ በሐዘናችን ውስጥ እሷ ያደረገችውን ነገር እያወራን እየተጫወትን እንቆያለን። ፎቶዎቿን እናያለን፣ ቁጭ ብለን ቪዲዮዎቿን እናያለን። ይህንን የምናደርገው ለሷ የምናስታውስበት ጊዜ ፈጥረን ነው። ዣና በአካል እንጂ በመንፈስ ከኛ ጋር ነች። አዎ በአካል የለችም፣ በመንፈስ ግን አለች ይላል ሉዊስ ኤንሪኬ። ከአንድ ዓመት በፊት ጋዜጠኛው አንድ ጥያቄ ጠየቀው። አንተ ራስህን እንደ እድለኛ ነው ወይንስ እንደ እድለቢስ የምትቆጥረው ብሎ ጠየቀው። ይህንን ያለበት ዋነኛው ምክንያት የልጁ ሞት መነሻ ሆኖ ነበር። እንዲህ አለው፣ እኔ እድለቢስ አይደለሁም፣ እኔ እድለኛ ነኝ። ለ9 ዓመት ያክል ቢሆንም ያችን ወርቅ የመሰለች ልጅ በእኔ ሕይወት ውስጥ ነበረች። ጥላልኝ የሄደችው ታሪክና ጥላልኝ የሄደችው ነገር ሁሌም ቢሆን በሕይወቴ ውስጥ ይኖራል። ሌሎች ኖሮ ከሚያገኙት በላይ እኔ እሷ በ9 ዓመት ውስጥ ሰጥታኛለች። ታዲያ እንዴት ራሴን እድለቢስ አደርጋለሁ ብለህ ታስባለህ? እኔ እድለኛ ነኝ። ለ9 ዓመታት ያክል እጅግ በጣም ውብ የሆነ ትዝታን ጥላልኝ ሄደች የምወዳት ልጄ አለች ነበር ያለው ሉዊስ ኤንሪኬ። በርግጥ ሉዊስ ኤንሪኬ በስሜቱ ጠንካራ ወንድ ነው። ይህ ጠንካራ ወንድነቱ ለአጭር ጊዜም ቢሆን ተፈትኖ ነበር። ልጁ ከሞተች በኋላ ስልጠና ቆሟል። የተወሰነ ጊዜ ከቤተሰቡ ጋር ማሳለፍ ነበረበት። በምክትሎቹ ቡድኑ ሲመራ እሱ ስራውን ጀርባውን ሰጥቶ ነበር የቆየው። ከዛም በኋላ ዘግይቶ ወደ ስራ ተመልሷል። ነገር ግን ሉዊስ ኤንሪኬ ሁሌም የሚያደርገው አንድ ነገር አለ።
ወደ ማታ ወደ ቤቱ ሲገባ ዣናን ያያታል። የዣናን ቪዲዮ ያያል። ሲገባ ሳሎኑ ቤት ውስጥ የተቀመጠውን ትልቁን ፎቶግራፏን ይመለከተዋል። ፈገግታ ያለው ፎቶግራፍ ነበር። ይህ ፈገግታዋ የሚያስታውሰው ነገር አለ። ይህ ፈገግታዋ ለልቡ የሚሰጠው ሙቀት አለ። አላጣኋትም አለች የሚል ስሜት በአእምሮ እንዲመጣ ያግዘዋል። ኤንሪኬ በርግጥ በስሜቱ ጠንካራ ወንድ ቢሆንም በገጽ ግን ከዣና ሞት በኋላ ተቀይሯል። የተቀየረው የኤንሪኬ ገጽ የሷን ህልፈት ያሳብቃል። ጥቁር ሐር ይመስል የነበረው ጸጉሩ አሁን ተቀይሮ ጥጥ መስሏል። በሙሉ ደስታና ፍካት የሚጎላ የነበረው ፊቱ አሁን በተሸበሸቡ ቆዳዎቹ ተሞልተዋል። የዣና ሞት ላለፉት 6 ዓመታት ጎርቶታል። 2019 ላይ ያጣት ልጁ ብዙ ጎርታው ሄዳለች። ግን እንደ ወንድ ጠንካራ ነው። እንደ ወንድ እጅግ በጣም ጠንካራ አባት። ቤተሰቦቹ እሱ እንዳይጎዳ ይፈልጋሉ። በተለይ እናቱ የዣና ህልፈትና ዣናን ሁሌም በህይወቱ ውስጥ እየተነሳች እንድትኖር ማድረጉ ብዙ ነገሮችን እንዳያጣ ይፈራሉ። እሱ ግን ይህንን አይቀበልም። ከናቱ ጋርም ከማይግባባባቸው ሐሳቦች መካከል አንዱ ነው። ከናቴ ጋር ሁሌ እንነጋገራለን። እናቴ የዣና ፎቶ ከቤቴ እንዲጠፋ ነው የምትፈልገው። እኔ ደግሞ የዣና ፎቶ ከቤቴ እንዲጠፋ አልፈልግም። ሁሌም ትዝታ በኔ ህይወት ውስጥ እንዲኖር እፈልጋለሁ። ሁሌም በትዝታ እኖራለሁ። ሁሌም እሷን አስታውሳለሁ። ለብሳው ጥላው የሄደችውን ልብሷን ጠረኗን አሸታለሁ። ጥላልኝ የሄደችውን የሚያምረውን ፈገግታ የሚያሳየውን ቪዲዮዎቿን እየደጋገምኩ መለከታለሁ። ታዲያ ከኔ በላይ ማን ደስተኛ አለ? ዣና አልጎዳችኝም። ዣና ብዙ ነገር ጥላልኝ ሄዳለች። 9 ዓመት ሳይሆን እጥፍ 9 ዓመት ከኔ ጋር የኖረች ያክል ይሰማኛል። አሁንም ግን ዣና በኔ ህይወት ውስጥ አለች። አልሄደችም በአካል እንጂ በመንፈስ ከኔ ጋር ነች ይላል ሉዊስ ኤንሪኬ።